ተያይዞ እንዴት ወደ ሚዲያው እንዴት እንደመጣ እኔም ሳነሳ የነበረውን ልጅቷ በደንብ አርጋ ነው ያቀረበችው። እንደው ከሱ ልጀምር መሰለኝ ወደዚህኛው ከሜዲያው በፊት እንዴት ነው ያየው? ምክንያቱም ሰሞኑን ሲስተጋባ ነበረ ሃጫሉ ናሲፍ የኦሮሞ ብሔርተኛ እና ኦሮሞ እና ኢትዮጵያ ተለያየ ምናምን በሚል የቀረበውን ነገር ሁሉ አንስተላት ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ስታረግ ነበር። እንደው አሳጥረ ንገረኝ ምን አገኘህ ከዛ? መልካም እንግዲህ ኤርሚ ያው ሄሪያ ዱፌራ ትባላለች እንግዳይ። ሄሪያ ዱፌራ ማለት በኦኤንኤም የአማርኛ የዜና ክፍል ሆና ስታገለግል የነበረች ነች። እንዲሁም ደግሞ ከጀዋር ኢዛሬና ያርገውና ከጀዋር መሐመድም ከዶክተር ጸጋይ አራርሳም ጋር እንዲሁም ከነደጀኔ ጋር ጥሩ ጓደኝነት የነበራት ነች። በአላማ እስከተለያዩ ድረስ ጊዜ ማለት ነው አብረው መታገል በነበረባቸው ወይም እሷ ታገላለሁ ብላ ባሰበችበት ጊዜ አብረው እንደነበሩ እሷም ገልጻለች። እንግዲህ ሄሪያ ያው የሃጫሉን ጉዳይ አነሳውባት። እውነት ለመናገር ስለ ሃጫሉ ስትሰማ በጣም ነው የምትረበሸው። ማለትም ያሳዝናታል። እንዲሁ ሁላችንም እንደሚያሳዝነን ደግሞ እሷ በጣም ያው በዛ በሚዲያውን በተለያየም ነገር ተቀራርበው ስለነበረ በጣም ነው የሚያሳዝናትና እንዴት አድርገው ወደዚህ ወጥመድ እንዳስገቡትና ከዛም እነሱ ለሚፈልጉት ያው ጀዋር ለሚዲያ ግባቱ ማንንም ቢሆን እንግዲህ ታየ ደንደዓ ያን ሁሉ እንኳን ሰጣ ገባ እየገጠመ ታየን በሚዲያው እንዲቀርብ ትልቅ ግብ ሲፈጥር ነበር እና በጣም ገርሞኛል። ታየ ደንደዓን ራሱ ወደ ኢንተርቪው ለማምጣት ሲያስገድደው እምቢ ብሎት ነው የቀረው። ታየ ነው ራሱ ያው እንግዲህ ስድስተኛ ስሜት የሚባለው ነገር አለ አይደል? ወቃቢው ነገር መሰል በጣም ምክንያቱም የዛን ጊዜ ከታየ ጋርም ጸብ ነበረ። የታየ ግሪሳ የጀዋር ግሪሳ ምናምን እያለ ይናገር ነበረ ታየ በወቅቱ ሰው ግልጽ እንዲሆን የሀሳብ ልዩነት ነበረው እና እዛ ሚዲያ ላይ አምጥቶ ካመጣው በኋላ ቀጣይ እርምጃ እንዲወሰድበት ማለት ነው። ሰው ክሊር እንዲሆን ወዳጅ አልነበሩም። የዛ ሰዓት እሳትና ጭድ ነበሩ በወቅቱ። ትክክል እና ምን ያክል እንግዲህ ጀዋር ለሚፈልገው ማለት ለራሱ ለሚፈልገው ዓላማ ለሰዎች ምንም ሰብአዊነት እንደማይሰማውና ጓደኝነትም ራሱ ብዙ የዘለቀ ጓደኝነት የለውም። የሚቀርባቸው ሰዎችን ለዓላማው ለዛች ለሚፈልጋት ዓላማ ካገኘ በኋላ ከዛ በኋላ ዞሮ እንደማያይ ነው እንግዲህ ሄሪያ የገለጸችው። በተረፈ እንግዲህ ሚዲያውን በብቸኝነት ተቆጣጥሮ ራሱ ወደ ፓርቲ እንኳን ፖለቲካ ከገባ በኋላ በበላይነት እንደሚመራና ራሱ የሚዘውረው ደጀኔ ጉተማን ወክሎ ነበር ወደ ፓርቲ የትኛውም ሰው ወደ ቃለ መጠይቅ ሲመጣ ጃዋር ሳያውቅ አይመጣም ብላ እሱ መጽሐፉ ላይ የጻፈው ውሸት መሆኑንም አንስታለች። የትኛውም ሰው ጃዋር አውቆ ነው ወደ ቃለ መጠይቅ የሚመጣው። በቃ ገለጸች እኮ በቃ ማለት አንደኛ ጃዋር አምባገነን ነው አለች። በቃ አምባገነን ነው፣ የገንዘብ ሰው ነው፣ የጥቅም ሰው ነው። ከእንደገና ደግሞ ቤቱን የትኛውም ክፍል ኤዲቶሪያል አግደው የፈለገውን ሰው አምጡ ይላል። ከእንደገና እላፊም ለዛ ነገር እንዲሳካ ሰዎች ላይ ጫና ያደርጋል፣ ጋዜጠኞች ላይ እንዲሁም ደግሞ ስራ አስኪያጅ ብሎ የሚመድባቸው የራሱ አሻንጉሊቶች አሉ። እነዛ ሰዎች ላይ እንደፈለገ የሚያሽከረክራቸው ነው። ለዚህም ደግሞ አስፈጻሚው ደጀኔ ጉተማ ነው ብላለች። ሶ አይ ቲንክ በቂ ይመስለኛል። ሌላ ጊዜ በደንብ እናነሳዋለን። ግን ኢምፖርታንቱ ፖይንት እሱ መጽሐፉ ላይ እንዳትሄድ ሁሉ ብየው ነበረ ጀዋርን እንትናን ሃጫሉን ቃለ መጠይቅ እንዳታረግ ብዬ ነበረ ብሏል። እሷ እዛ ያለች ጋዜጠኛ ናት፣ የህይወት ምስክር ናት። አንደኛ ያነሳችው ማንኛውም ኢንተርቪው የሚደረግ ሰው ጃዋር ሳያውቅ አይሄድም። አንድ ሁለተኛ ሃጫሉን ብቻ ሳይሆን በወቅቱ ጠላቱም ስለነበረ ታየ ደንደዓንም አስደርጎ ከዛ እርምጃ እንዲወሰድበት። ሁለት ሶስተኛ አቶ ማነው ሃጫሉ ከመጣ በኋላ ሚዲያ ላይ ስለ ኦሮሞ እንጂ ያነሳው ከሌላ ነገር ጋር እንዳልተነሳ ፍጹም ኢትዮጵያዊነትን እንዳሳይ ከኢትዮጵያ ጋር ተያይዞ ኦሮሞም ስልጣን ላይ መጥቷል ብሎ እንደሚያምን እነዚህ ነገሮች ነው ያነሳቸው። አይ ቲንክ በቂ ይመስለኛል
የምትጨምረው ነገር ከሌለ ወደ ዋናው ነጥብ መሄድ እንችላለን። የምጨምረው ነገር የለም። የበለጠ አንተ አይተህ የዛሬውን በተለይ በዋናነት በቅርበት የምታውቀውም ስለሆነ የዚህ መራዊ ላይ ተከስቶ የነበረው አንተ የአማራ ክልልንም ትከታተላለህ ከስፍራው በሚል ከሰሜኑ ጦርነትም በፊትም ከዛ በኋላ ጀምሮ እንቅስቃሴ ትታረግ ነበር። የሰሜን ዙን ሲመታ ያሉትን ሰዎችም አግኝተሃል። አንተም የዛ አካል ነበርክና አንዱ እነ ዘመነ እነ አስረስ እንዲገደሉ መምህራኖች አዘው ባለቤቷ ተገሎባት ወጣ ነበርና ዛሬ ባየነው ዜና የኢትዮጵያ መከላከያ ሰራዊት ለዚች ሰው የ300 የአንድ መከላከያ ውስጥ ያለ አንድ ክፍል ወደ 300,000 ብር አካባቢ ድጋፍ አድርገውላታልና ለዚህም ነው አንዱ የጠራው። ምን ተሰማህ? ምንድነው ሪአክት እንዴት ነው ሪአክት የምታደርገው በዚህ ጉዳይ ላይ? መልካም ኤርሚ፣ በመጀመሪያ መከላከያ ሰራዊታችን ህዝባዊነትና ከህዝብ የወጣ ህዝብ ልጅ መሆኑን ሁሌም ዛሬ ብቻ በአማራ ክልል ሳይሆን ትላንት በሰሜን እዝ ሲያደርገው የነበረ የተለመደ ተግባሩ ነው። ወደፊትም የሚቀጥልበት ነው። እንኳን አይደለም ለሀገር ውስጥ በውጭ ሀገር በተሰጠው የሰላም ማስከበር ተልዕኮ ከሚሰጠው ሬሽን ላይ ቀንሶ በአካባቢው ላሉ ማህበረሰቦች የምግብ የማጋራትና እንዲሁም የተለያዩ መሰረተ ልማቶችን የማልማት ተግባር ልምድ ያለው ሰራዊት ነው። እንዲሁም ደግሞ አሁን በጎጃም አካባቢ የዛሬውን ያንተን ርዕስ ላይ ስናተኩር በጎጃም አካባቢ እንግዲህ በሰሜን ጎጃም መራዊ አካባቢ መጋቢት 11 ቀን 2017 ዓ.ም ነው መምህራኖች ናቸው የተገደሉት። ከ20 በላይ መምህራንና ተማሪዎች በክፍል ውስጥ ለምን ትማራላችሁ ለምን ታስተምራላችሁ ብለው ነው እንግዲህ ያው ድንቁርና ቁሞ በአካል ሲሄድ ካየህ አማራ ክልል ላይ አሁን የጽንፈኛው ቡድን ነው የድንቁርና ምልክት ሲምቦሊክ ብትለው እነዚህ አካሎች ናቸው። አንደኛ ትምህርትን ከልክለውና ትምህርትን አግደው እኔ ድሮ ትግል ውስጥ ነበርነ አንዱ ስንታገለኛ ለህዝባችን የተሻለ ትምህርት እናመጣ እንኳን ያለው ልንከለከል እኛ ብንመረጥ እኛ መንግስት ብንሆን ከዚህ የተሻለ ትምህርት ፖሊሲ ብለህ ትቀሰቅሳለህ ወይ ታሰርጻለህ እንጂ ያለውንም አጥፍተህ እኛ መንግስት ስንሆን ነው ትምህርት የሚጀምረው ወይም በእኛ ካሪኩለም ነው ልጆቻቸው የሚማሩት እናንተ የምትማሩት በማለት መምህራንን በማስገደድ እንዳያስተምሩ ሊያስተምሩ የሄዱትን እንደው የመራዊ ግልጽ ሆነ እንጂ ከዛ በፊት በቦረና በደቡብ ወሎ ዞን ቦረና መካነ ሰላም አካባቢ በሰሜን ወሎ በጋይንት ደቡብ ጎንደር አካባቢ በራሱ በሰሜን ጎንደር አካባቢ እንዲሁም በሸዋ አካባቢ በርካታ መምህራንና ተማሪዎች ተገድለዋል። በተለይ መምህራኖች ላይ በዚህ 3 ዓመት ያዩት ስቃይ እንግዲህ መምህር ታውቀዋለህ የጨለማን ገላጭ ቀለም አስቆጣሪ የዛሬው ፕሮፌሰር ኢንጂነር ዶክተር ፓይለት ሁሉ ነገር ወታደር ጭምር ከዚህ ከመምህር የሚወጣ ነው። መምህር የሀገር መሰረት ነው፣ የእውቀት ጮራ ነው። ነገር ግን እኒህ ጨለምተኞች ድንቁርናን ለማስፈንና በእነሱ ልክ ህዝቡን ለማደንቆር ስላሰቡ ያው መምህራኖች ሲያስተምሩ ካገኙ ይገላሉ፣ ከእንደገና ደግሞ ያንገላታሉ፣ እንዲሁ ለሽምግልና የሄዱ ሰዎችን እንዲላሉ። የዚህን ለየት የሚያደርገው እንግዲህ የመራዊው አንደኛ ከተማ መሆኑና ለሚዲያ መውጣቱ ነው። እንግዲህ ወይዘሮ የሽመቤት ከቤ ከዚህ በፊት የአማራ ማስ ሚዲያ በአካባቢው የክልል መስተዳደር እንዲሁም የምስራቅ እዝ ዋና አዛዥ ጄኔራል መሐመድ ተሰማ በተገኙበት በተደረገው ህዝባዊ ውይይት ላይ ይህንን ሚስጥር ይህንን ነገር አውጥተዋል። ሚስትየዋ ያው በቁጭት የትዳር ጓዳቸውን የልጆቻቸውን አባት በማጣቷ ትልቅ ቁጭት የተሰማው ንግግር አድርገዋል። ሁላችንም የሚያምነው ሁሉም ቢናገር አማራ ክልል በዚህ ልክ እንደውም ከዚህም በባሰ ይኖራል። ግን የእኚህን መምህር ትናት ባሏ መምህር ነው። በዚህ ልክ ሰው ተጎድቶ ስታይ ሰው በዚህ ልክ ሲያዘን ስታይ ከእንደገና ደግሞ ይህንን ደግሞ እንባባሽ ሆኖ ጀግና የኢትዮጵያ መከላከያ ሰራዊታችን እንግዲህ ኤርሚ እንደገለጽከው የምስራቅ እዝ
የ304ኛ ኮር ነው ይሄንን ያደረጉት። እንግዲህ ጄኔራል አዲሱ መሐመድ ናቸው ለገንዘቡን ርክክብ ያደረጉት። የገንዘቡ ትልቅነትና ትንሽነት ሳይሆን ትልቁ ነገር ቁም ነገሩ ነውና ይሄንን ያደረገው መከላከያ ነው። እኔ መከላከያ ሰራዊታችን ከገባ ህግን ለማስከበር ከገባ ጊዜ ጀምሮ ኤርሚ በአንድ በኩል ህግንና ስርዓትን ያስከብራል፣ በአንድ በኩል ይሄ ያልተፈለገ ፖለቲካ የተሰራጫል። ይሄ በተለያዩ ማስ ሚዲያዎቻቸው መከላከያው ሊገል መጣ፣ ኮማንድ ፖስት ማለት እንዲህ ነው እየተባለ ኋላ ቀር ፕሮፓጋንዳ ይነዛል። ይህንን ኋላ ቀር ፕሮፓጋንዳ ካድሬው አላገዘው፣ ታውቃለህ፣ መስተዳድሩ አላገዘው። በቀጥታ ይህንንም የካድሬ ስራ ገብቶ ህዝብን እየሰበሰበ እኔ ህዝብ ልጅ ነኝ፣ የመጣሁት ዓላማ እንዲህ ነው፣ ኮማንድ ፖስት ማለት ይሄ ነው፣ እናንተ ሰላም ከሰፈነ እኔ እዚህ ቦታ አልገኝም፣ የራሳችሁን ሰላም ካስከበራችሁ፣ አካባቢያችሁን ከጠበቃችሁ፣ ከዘራፊ ከወንበዴ ከሽፍቶች ከጠበቃችሁ እኔን በማግስቱ አታገኙኝም። እዚህ እኛ የመጣ ነው ከክልሉ አቅም በላይ የሆነ ህግና ስርዓት የማይገዛው ወንበዴ ዘራፊ ቡድን በየአካባቢው ተሰማርቶ ስላለ ህግ እስከሚስተካከል መስመር እስከሚይዝ ነው ብሎ ያስተምራል። በሌላ በኩል ደግሞ በዚሁ ግጭት ጠባሳ የደረሰባቸውን አካባቢዎች ትምህርት ቤቶችን ይጠግናል፣ መንገዶችን ይሰራል፣ ሆስፒታሎች፣ የተለያዩ ነገሮችን ማህበራዊ የሚባሉ ኃላፊነቶችን ይወጣል። ይህን ሁሉ ሲያደርግ እኔ የሚያሳዝነኝ የመንግስት አመራር ሆኖ የክልሉ መንግስት በራሱ በዚህ በኩል ተወቃሽ ነው። የመከላከያን ያክል ቢለፉ የመከላከያን ያክል ቢሰሩ ምን ያክል ለውጥ ይመጣ ነበር? 3 ዓመት አይደለም ይሄ ቡድን እኮ የአንድ ወር ዘመቻ ይበቃዋል። ኤርሚያስ እንተዋወቃለን እኮ የአንድ ወር ዘመቻ በቂው ነው። ከሰሞኑ በራያ ቆቦ የተወሰደ እርምጃ ነው። አንድ ተለቅ ያለ አመራር ጋር እያወራው ነበርና እንዴት አይነት አንጀት ቅቤ የሚያጠጣ ስራ ተሰራ መሰለ ከ3 ዓመቱ አለ። ይሄ የሆነው እዛ አካባቢ የተሰራው ህዝባዊ ስራ ነው። መከላከያ ራሱ የሰራው ፖለቲካ ነው የበቀደሙን ድል ያመጣው እና ለምን አታግዙም? ብታግዙ እኮ መዋቅሩን ብታስተካክሉት እስከታች እኮ አልኩት። አሁን የምትሉት ይሄ እየተሽለኮለከ መሰረተ ልማት የሚያወድም ተቋማትን የሚዘርፍ መምህራንን የሚገል ሽማግሌ የሚገል የህዝብ ተቋማትን የሚያወድመው ቡድን የአንድ ደቂቃ ስራ ነበረ። ግን ያመለካከት ችግር ስላለ ነው። ያው ባለፈው አንተም ስትገልጸው ነበረ ቀኝ ግራ እየተባባለ በጣም አስቸጋሪ ቡድን ነውና ወይዘሮ የሽመቤት በዚህ ልክ መከላከያችን ስለካሳቸው እኔ የገረመኝን ነገር ልንገርህ። ይሄንን የዛሬውን ካሳ ይባላል። የሚገርም ነገር ያው ሞራል በምን እንደሚካስ አላውቅም። እና እንግዲህ እንደ ድጋፍ ከጎንሽ ነን በሚል እንውሰደው። አዎ ግን ምን መሰለህ እንትኗ ነች ቃሏ ነች እና በሞራል በስንት እንደሚደገፍ አላውቅም። ግን እኔ ይህን ድጋፍ የምጠብቀው ኤርሚ ከአማራ ክልል ወደሱ የመጨረሻ ጥያቄ ያደርግልሃለሁ። እሱን ቴዲ ግን መጀመሪያ እንትኑን እንውሰደው፣ ዋጋውን እንየው። መከላከያ ይሄን ሲያደርግ እንደ እሴት የያዘው ጉዳይ መሆኑን ሰዎችም እንዲረዱ ስለምፈልግ ነው። አንተ ደግሞ ቅርበት እንዳለ ከመከላከያም ስለማቅ ትግራይ ክልል ላይ ሰሜን ዕዝ እኔም ኖር ያለው ከመከላከያ ጋር እንደምታውቀው አብሬያቸው ኖር ያለው ምናልባት ሙሉ ደሞዛቸውን ወሰዱ ተብሎ ቢባል አላቅም የትኛው ወር ላይ መከላከያ ሰራት 100 አለቃ ሻለቃ ኮሎኔል የሚባለው ሙሉ ደሞዙን የወሰደበትን ጊዜ አላቅም። እና አንዱ ተግባራቸው ማህበረሰብ ውስጥ ቤት መገንባት፣ እርሻ ማረስ፣ መጎልጎል፣ አረም መንቀል፣ አንበጣ ማባረር እንደዚህ አይነት ነገር ነው። እና ቫልዩ የሆነ እሴት የሆነ ሄዷል ይሄ ነገር። አይ ዶንት ኖ እኔ ሌላ ቦታ እንዲህ አይነት ስራ አለ ወይ ህዝባዊነት አለ ወይ ሌላ ሀገር አላቅም፣ ዲቴይል መረጃም የለኝም። ግን የህዝባዊነት መላበሱ ምልክት መሆኑን ፕላስ ሲምቦሊክ መሆኑን አብረን እንድናነሳውም ስለፈለኩ ነው። በተለይ ደግሞ አንተ ቅርበት ስላለ የህዝቡ ግንና እንዴት ነው የሚለካው፣
መከላከያው የህዝብ አካል ነው ሲባል ዝም ብሎ መንግስት መጠበቅ ዳር ድንበር መጠበቅ ምናምን ከሚለው ባለፈ ህብረተሰብ ውስጥ በገባው ነገር እንዴት እንደሚደርስ ነው። በነገራችን ላይ እኔ ፕሮግራም ስሰራ የዛሬ 6 ወር አካባቢ የአዲስ ኮምፓስ ሰዎች በጣም አዝነው ቴዲ አይተዋል ብዬ አስባለሁ። ለዚች ልጅ ማሰባሰብ አለብን በቃ ብለው በለቅሶ የታጀበ ነገር ነበርና ሪሊ ለኛም ትልቅ ሪሊፍ ነው ያየነው። ብሩ ትልቅ ነው ትንሽ ነው ሌላ ጉዳይ ነውና መጀመሪያ እስቲ የመከላከያን እሴት እንየው ቫልዩዎቹን እንየውና ወደ ክልሉ መስተዳድር ማጠቃለያ ታደርገዋለህ። መልካም እሺ ኤርሚ እንግዲህ መከላከያ ሰራዊታችን ያው ቀደም ብዬ እንደገለጽኩት በሰሜን እዝ እንግዲህ ሰሜን እዝ ራሱ የተመሰረተበት እኮ ከዛ በፊት እዝ አልነበረም። ከባድመ ከሻቢያ ወረራ በኋላ ነው ሰሜን እዝ የተመሰረተው። ከዛ የሰሜን እዝ ዋና የተመሰረተበት ምክንያትም እንደምታውቀው እንግዲህ ኢሳያስና መለስ ተማምነው ስለሆነ መሬቱን የቆረሱት ምንም አይመጣም በሚል ባድመና ሽራሮ አካባቢ በጠቅላላ ቦርደሩ በኤርትራ በኩል ያለው ክፍት ስለነበረና በአካባቢው ሚኒሻ ሲጠበቅ ስለነበር ነው። ከዛ ይሄ ፕሮፌሽናል የሆነ ሰራዊት እንደገና ያው እንደምታውቀው ፕሮፌሽናል ማለሆነም መጀመሪያ በትነውታል የደርግ ሰራዊት ብለው መጀመሪያ። ከዛም በኋላ እንግዲህ የደርግ ሰራዊት ምን ዋጋ እንደተከፈለው በረንዳው እንደወደቀ ሁሉም ኢትዮጵያ የሚያውቀውና ያለፈ የኔም አባት ታሪክ ስለሆነ እለቱም መጥቶ የመብራት ኃይል ግንድ ተካይ ነው የሆነው የኔ አባት ከአስመራ መጥቶና የደርግ ማለት የቀድሞ ሰራዊቶች ምን ሁኔታ ምን እጣ ፈንታ እንደገጠማቸው ይታወቃል። ከዛ የባድመው ወረራ ሲመጣ እንግዲህ ከመላ ሀገሩ ተነቃንቆ ተንቀሳቅሶ ተመመ ወደ ባድመ በ3 ወር ስልጠና። ነገር ግን ያ በ3 ወር ብቻ የሰለጠነ ሳይሆን እንደምታውቀው የቀድሞ ሰራዊትን ጭምር ለእናት ሀገር ጥሪ ስትለው ማንንም የሚያቅማማ የለም ኢትዮጵያዊ ዛሬም ጭምር ነው ዛሬም ጭምር ለእናት ሀገር ጥሪ ብሎ በባንዲራው አምላክ ከተባለ ማንም ሰው ከቤቱ ነቅንቆ ይወጣልና የሰሜን እዝ ዋና መመስረቱ ዓላማው ያ በባድመ ጦርነት ሄዶ ሰሜን እዝ ላይ የተመሰረተ ሰራዊት ነው። ከዛ በኋላ ነው እንግዲህ በአካባቢ ላይ ስጋት አለብን በሚል አጠቃላይ የሰሜን እዝ ከሌሎቹ እዞች ፈርጥሞ ማለት ሌሎችም እዞች የተመሰረቱት ከዛ በኋላ ነው። ግን ፕሮፌሽናል ሰራዊት እንደሚያስፈልጋት ማንቂያ ደወል የሆነው ግን ያው የባድመ ጦርነት ነው። ከዛ በኋላ ያ ሰራዊት እዛው ተጋብቶ እዛው ተዋልዶ ደማዊ ማንነት ፈጥሯል። የሚገርም ለ21 አመት በዛ አካባቢ ሲቆይ ወያኔ ማረኳቸው ያለቻቸው አለ አይደለ በመቀሌ አካባቢ ስናያቸው አካባቢ ስናያቸው የነበሩ ሰራዊቶች ህዝብ ላይ አንተኩስም ያለ ሰራዊት ነው። ልክ እንደ ምርኮኛ ተዋርዶ በዛ ልክ ለራሳቸው ለርካሽ ፖለቲካቸው ሲያዞሩት የነበረ። ያም ሆኖ ግን እስር ቤት እዛ መሰቦ ነበር የታሰሩት። እስር ቤት ላይ እየሄዱ ልጆቻቸው ሁሉ ይጠይቋቸው ነበር ከትግራይ የተወለዱ ልጆቻቸው እና እስከዛ ድረስ ደማዊ ማንነት እስከመመስረት ድረስ የኔ ነው ብሎ ስለሚያስብ ሰራዊቱ በሁሉም በሄደበት አካባቢ መሰረተ ልማቶችን ይሰራል፣ መንገድ ይሰራል፣ ጤና ኬላዎችን ይሰራል፣ ሆስፒታሎችን ይገነባል። ከራሱ ከሬሽኑ ይቅርብኝ ብሎ ከሬሽኑ ለተማሪዎች ለተለያዩ ምገባ እኔ ትግራይ ክልል በማውቀው ምገባ ነበር እስከ አሁን አዲስ አበባ ምናምን ነው አይደል? ትግራይ ክልል ግን ሰራዊቱ ከራሱ ቀለብ እየሰፈረ ተማሪዎችን ይመግባል። ምክንያቱም አካባቢው የሰቆጣ ቃል ኪዳን ያለበት የምግብ እጥረትም ስላለ እዛ አካባቢ ላይ በእኛም አካባቢ ወሎም አካባቢ ላይ እጥረት አለ እና ያን አካባቢ እነዚህ ሰቆጣና እዚህ አካባቢዎች ላይ ሰራዊቱ በቃ ከህዝቡ ጋር ያለው ቁርኝት በቃ አንድ ወላጅ ልክ ልጁን እንደሚያስተምረው አንድ ወታደር ልጅ አለው። በቃ ትግራይም ክልል በእኛ በወሎም በዋግ ሁምራም አካባቢ ባለው አካባቢ ሰራዊቱና ህዝቡ በጣም ትልቅ ቁርኝት አለው። እስከዚህ ነው። አሁን ደግሞ ወደ አማራ ክልል ስመጣልህ ህግ ማስከበር ተብሎ ከ2015 ከሐምሌ ጀምሮ ነው እንግዲህ የታወጀው አዋጁ። ከዛ ጊዜ ጀምሮ ሰራዊታችን ከመጣ በኋላ መጀመሪያ ያደረገው ወደ ውጊያ አልገባም። ወደ ውጊያ ሳይሆን የገባው የተፈጠረውን ክልሉ ላይ የተፈጠረውን ችግር በማስረዳት ነው የጀመረው። እንደ ፖለቲካ ሲያስረዳ ቆየ። ከዛ ልጆቻችሁን ተው በሏቸው፣ ትጥቅ ፍቱ አልተባለም። የተባለው
ከባድ ማለት ድሽቃ ታጥቋል። ድሽቃ የታጠቀው የነምሬ ነው። ሌላው አልታጠቀም። ልንገርህ ሌላው አሁን ከሻቢያ ከምን ተልኮለት የመጣ ነው። ቅንቡላም ምናምን የታጠቀው አሁን ከሻቢያና ከወያኔ የመጣልስ ነው። እነምሬንም 3 ድሽቃ መጀመሪያ ያስታጠቋቸው ጄኔራል ሐሰን ኢብራሂም አለ። ጄኔራል ሐሰን ኢብራሂም ጋር ተነጋግረን 3 ድሽቃ 3 ብሬን አስታጥቀን እኔ ራሴ ነኝ አንዱ እኔ ብቻ ቲም ነው ግን እኔ ያለሁበት ሎቢ በማድረግ በማሳመን እኒ ልጆች ወያኔ አንደኛ እየገሰገሰች ነው በዛ ሰዓትና ቢያንስ አደጋ ጣይ ቡድን እናቋቁም ተብሎ ነበር። ግን እንደተፈለገው አልተሆነም። ያም ሆኖ ግን ዲሽቃ የታጠቀ ኃይል ስላለ አሁን እዚህ ጋር ማርክ የሚል ካለ ይምጣ። የት ግንባር ማረከው ምን አደረገው ወደሱም አልገባልን። ትጥቅ ፍቱ አልተባለም። መልሶ ማደራጀት ነው የተባለውም ለልዩ ኃይሉ ነው። ፋኖ የነበረው ፋኖዎች ግን ትጥቃችሁን በተለይ ዲሽቃ ብሬን እና ስናይፐር ለግለሰብ ስለማይፈቀድ የቡድን መሳሪያም ስለሆነ ይሄንንም ሆኖ አሁን በትኑ ስትባሉ የቡድን ስለሆነ መሳሪያው ይሄንን የቡድን መሳሪያ ምን አድርጌው በተናለ የሚል ሰራዊት ስለሚገጥማችሁ ይሄንን መሳሪያ ወይ ባደራ ለምትፈልጉት ተቋም አስቀምጡ። ካልሆነ ደግሞ ጄኔራል ብርሃኑ ጥላሁን ነው በነገራችን ላይ ይሄን ያወያየው። ጄኔራል ብርሃኑ ጥላሁን ማለት አሁን የ6ኛ እዝ ዛሬ ምስራቅ ጎጃም የሚገኘው ጄኔራል ብርሃኑ ጥላሁን የ6ኛ እዝ ዋና አዛዥ ማለት ነው። ይሄንን ዲሽቃ በክላሽ እንመድብላችሁ። ክላሽ እና ሽጉጥ አልተከለከለም። ይዘህ የግል ትጥቅ ነው መታወቂያ ተሰጥቶ ግባ ተብሏል። ስለዚህ በአጭሩ የቡድን ጦር መሳሪያ መያዝ አይፈቀድም። እሱን አስረክቡ። የነፍስ ወከፍ መሳሪያዎቻችሁን ሽጉጥ ምናምን ጨምሮ መውሰድ ትችላላችሁ ነው የተባለው። ነው ባጭሩ እየነገርከን ያለው ክሊር እንደሆነ። ከዛ የክልሉም ኮሎኔል ባምላኩም ነበረ፣ የሰሜን ወሎም ዞን የደቡብ ወሎም ዞን ነበሩ። ምን ተባሉ? በእኛ ምስራቅ አማራ የሚባለው ሰሜን ሸዋም ነበሩ። ምንድነው የተሰጠው ስምሪት? ኮሎኔል ባምላኩ ዋናው ስላለ ራሱ በተዋረዱም አሉ ሌሎቹ በዞን ደረጃ አሉ፣ በወረዳም ጭምር ያሉት እኒ ልጆች በየአካባቢያቸው ሲሄዱ እንዳይንገላቱ መታወቂያ ስጡ። ምክንያቱም የሚሰጥ መታወቂያ መከላከያ መስጠት አይችልም። ለመሳሪያ መታወቂያ የሚሰጥህ መከላከያ የራሱን በራሱ ያለው ተቋማዊ ነው። ለመሳሪያ እንትን የሚሰጥህ እቺ ናብራ ቁጥርህን መዝግቦ የመሳሪያ ይሄ እንደ ታርጋ ቁጥር ማለት ነው መዝግቦ የሚሰጥህ የአካባቢው የወረዳው ሰላምና ጸጥታ ነው የሚሰጥህ። ስለዚህ ሰላምና ጸጥታዎች ይሄንን አውርጃለሁ ብሎ ቆይ አንድ ቴዲ አዲስ ኮምፓስ ኮንፊውዝድ ሆነናል እያሉ ነው። በአዋጅ አልነበረ እንደ ፈርስ የተባለው አፈጻጸሙ ሌላ ነበረው የሚል አይ ቲንክ እዚህ ጋር ክላሪቲ ችግር ያለፈት እና ልዩ ኃይሉ በአጠቃላይ በአገር ደረጃ ነው እንዲፈርስ የተባለው። ነገር ግን ታጣቂዎቹ ያኔ አይ ቲንክ የበለጠ ታብራራዋለህ ቴዲ ኮንፊውዥን እንዳይፈጥር ብዬ ነው። የነበሩት የፋኖ ምናምን የሚባሉት አደረጃጀቶች እነሱ ላይ የተሞረከዘና ከነሱ ጋር የተያያዘውን ነው እንጂ ልዩ ኃይሉማ እንደ ልዩ ኃይል ወደ ሌላ ቦታ ፈርሶ ወደ ተለያየ አደረጃጀቶች እንዲገባ ነው። ኮንፊውዥን ተፈጥሮ ስላየው ነው። ቀጥታ ልመልስልህ። እሺ ይኸውልህ ምንም እዚህ ጋር ምንም የሚያምታታ ነገር የለም። መጀመሪያ የተባለው የተጠየቅነው እኔም ራሱ በፋኖ አደረጃጀት በወሎ ፋኖ ህዝብ ግንኙነት ገብቼ ነበረ ማለት እየደገፍኩ መከላከያን ግን እነዚህ ንግግር አንችልም ማለት የከተማው ፋኖ የፀጉሩን የሚያበጥረው ፋኖ ቀማን ያሉ እነ ጄኔራል ሐሰን ከረሙ ድምጽ ሆነን ስላሉ እኔ የወሎ ፋኖ ህዝብ ግንኙነት ነበርኩ። ስለሚመለከተኝ ፋኖ እኮ ነኝ እኔ እኮ ራሴ ፋኖ ነኝ። እኔን ስለሚመለከት ነው አዋጁ። ሰዎች በግልጽ እንዲያውቁ ቴድሮስ ዋናው አይ ቲንክ የመከላከያ ክብር አባልም ነው አይደለ? ካልተሳሳትኩ በዛው የመከላከያ ክብር አባል ነኝ። በቅርበት በዛን ሰዓት ግን የቴድሮስ አያሌው ህዝባዊ ሰራዊት ድጋፍ ሰጪ የሚል ከሰሜን ዕዝ ከተመጣበት ጀምሮ አጠቃላይ ለሰራዊቱ በስንቅ በትጥቅ በመንገድ በመምራት መረጃ በመስጠት አጠቃላይ ስነልቦናይም በሆነ በአካላይ በፈለገው ሁሉን ሰራዊታችን በሚፈልገው ልክ በተለይ ደግሞ ለመከላከያው ለፌደራል ፖሊሱም ለኮማንዶም ለልዩ ኃይሎች
ኦሮሚያ ልዩ ኃይልና ሶማሌ ልዩ ኃይል በእኛ መስመር መጥተው ነበር። ለነሱ አካባቢው እንግዳ እንዳይሆኑ በመቀበል እና በመንገዶች በመምራት በማደረጃጀት ትልቅ ስራዎችን ሰርተናል ለኢትዮጵያ። ያ አድማጮቻችን ከፈረሱ አፍ ነው እየሰማችሁ ያላችሁት። ክሊር እንድትሆኑ ቀጥል ቴዲ። ምንም ይሄ የሚያምታታ ይሄ ወስዶ እንትና ኦፊቱ ነገረችኝ ምናምን መረጃ አይደለም። ይሄ እኔ ቴድሮስ አያሌው ከ2013 ጀምሮ ከሐምሌ ወር ጀምሮ ያየሁትን የተሳተፍኩበትንም ጭምር ነው እየተናገርኩ ያለሁት። ይሄን እዛ እንትና እንዲህ ሲል ወረቀቱ እንዲህ ሲባል ሲተረጎም አይደለም፣ ቀጥታ የተባል ነው ይሄን በቃ። ከዛ ውጭ ግን በፈለኩት ተረጉማለሁ መብት ነው፣ ግን ትክክል አይደለም። በቃ የተባል ነው እኛ ትጥቅ ፍቱ አልተባልንም። በቃ ትጥቅ ፍቱ ያለን አካል የለም። ተብያለሁ የሚል ካለ ይምጣ፣ ማስረጃ ይምጣ። ይሄው አልሞቱ ጄኔራሎች ተሸምግለዋል እኮ አምፀው፣ ከዛም በኋላ እኮ ገብተው አምፀው ሁሉ ገብተው እንደገና ተሸምግለዋል። ወደ ዋና ነገር ይልምጣ። የአማራ ልዩ ኃይል መልሶ ማደራጀት ነው የተባለው፣ ይፍረስ አልተባለም። ይሄ አሁን እስር ቤት የሚወደቁ አሉ፣ ውጭም ያሉ አካላት ሲያራግቡት የነበረ መልሶ ማደራጀት ማለት ወደ መከላከያ አማራ ልዩ ኃይል መከላከያ ይሆን፣ ልክ ኦሮሚያ ልዩ ኃይል እንደሆነ ሶማሌ ልዩ ኃይል እንደሆነ ሌላው ልዩ ኃይል ቤኒሻንጉል እንደሆነው የአማራ ልዩ ኃይል ወደ መከላከያ፣ የአማራ ልዩ ኃይል ወደ ፌደራል ፖሊስ። ይህንን የፌደራል ተቋም ደግሞ አልፈልግም ካለ ወይም በቃኝ ካለ የአማራ ልዩ ኃይል የአማራ አድማ መከላከያ፣ የአማራ ልዩ ኃይል የአማራ ፖሊስ፣ የአማራ ልዩ ኃይል የአማራ ሚኒሻ፣ ይህን ሁሉ አልፈልግም ካለ የግል ታጣቂ ሆኖ እስከ መኖር ተፈቅዶለታል። ይሄ ነው የተባለው ለልዩ ኃይሉ የወረደው አዋጅ። አዋጁ ይሄን ግልጽ ነው። ቴዲ ቀጥል። ለፋኖ ደግሞ ለፋኖ የወረደው ትጥቅ ፍቱ ሳይሆን ትላንትና ጥሪ አድርገን መታችኋል፣ አላሳፈራችሁንም፣ መክተናል የጋራ ጥላታችንን። አሁን ደግሞ ያለውን ኃይል መከላከያ መቋቋም በራሱ ይችላል። ግምገማችን ይሄ ነው፣ የግምገማ ውጤታችን። እንደ ትናንቱ ካስፈለጋችሁን የእናንተ ድጋፍ ካስፈለገ ግን ጥሪ እናቀርባለን። ትናንት ስኛው አይደለ ያስታጠቅናችሁ፣ ትጥቅ እኮ ያስታጠቅናችሁ እኛንን ምሬ ሐሰን ከረሙ፣ ጄኔራል ሐሰን ከረሙ እኛ አይደለን ነው ያስታጠቅናችሁ። በቃ ነገ ስንጠራችሁ ትመጣላችሁ። አሁን ግን ትጥቃችሁን የቡድን መሳሪያው ለምትፈልጉት ተቋም ወይ ባደራ ስጡ፣ አለበለዚያ ለመከላከያ አምጡና በክላሽ ተመንና እንስጥ። የዛኔ የስንት ድሽቃ ነበር አትለኝም? እሺ 6 ድሽቃ እኮ ነው ወንድም አለም ይሄ ሁሉ ብጥብጥ ይመጣል። 6 ድሽቃ ገንዘቡስ ምን ያክል ነው? ሞራሉስ ቢሆን አሁን ከደረሰው ኪሳራ በላይ ነው። በቃ እነዛን 6 ድሽቃዎች በክላሽ ሲተመን አንዱ ድሽቃ 6 ክላሽ ወይም 10 ክላሽ ቢሆን ቢተመን እንግዲህ አሁን ራሱ በአሁኑ ባለው በተመን እንኳን ይዘው ከመጡ 2 ሚሊዮን ብር ነው ለአንድ ድሽቃ። እንግዲህ በአንድ ክላሽ አሁን ባለው ዋጋ 120 ሺህ ብር ነው። ስተምነው ከምንም ከዚህ ግባ የምትለው ብርም አይደለም እንትን አይልም። ይልቅ በዛ ሰዓት ከውጭ የተሰራው ፕሮፓጋንዳ በጣም ልጆቹን እንትን ጨፍኗቸው አውሯቸው ስለነበረ መከላከያ የሚላቸውን ሳይሰሙ ውጭ ሚዲያዎች የሚሏቸውን እኔ በስም መጥራት ካስፈለገ እነ መዓዛ መሐመድ ውጭ ያሉ እነ ሀብታሙ እነ ሻለቃ የሚባሉ ሰዎች እነዚህ ናቸው ልጆቹን የማያውቁትን ሚዲያ አውጥተው በቃ እናንተ አንበሶቹ ጀግኖቹ በእናንተ ላይ እንግዲህ ስንት መካናይዝድ የተሳተፈበትን ጦርነት ምናልባት እንጠቅልለው ይሄን ነገር ወደ እንትን እንዳይሄድ አንዳንድ ሰዎች ይሄን ታሪክ ማንሳት አስፈላጊ ነው ወይ አልገባኝም፣ ወቅቱን የጠበቀ አይደለም ይላሉ። አይ ቲንክ ወቅቱን የጠበቀ ነው። ወቅቱን የጠበቀ የሚሆንበት ምክንያት አንድ ቴዲ ሲነሳ ወንድሜ ተከታትለው ከሆነ ታሪካዊ ዳራውን ነው የጀመረው። ታሪካዊ ዳራው ቀጥታ ወደ አማራ ክልል መከላከያው ሲገባ ልውጋቸው ብሎ አይደለም የገባው፣ ሊያወያያቸው ሊያነጋግራቸው ነው የገባው። እሱን ነው ቴዲ አንደኛ እየገለጸ ያለው። ሁለተኛ ካገኛቸውም በኋላ የተነጋገሩት ውጪ እንደተወራው ጦር መሳሪያችሁን አስረክቡ ወዘተ ተብለው እንዲኬዱ አይደለም የተደረገው። እናንተ በግሩፕ ይሄ ይሆናል፣ በተናጠል ደግሞ ይሄ መያዝ ትችላላችሁ፣ ልዩ ኃይሉ ደግሞ ወደዚህ ይገባል። ስለዚህ አዌርነስ ክሬት ለማድረግ ምንድነው ግንዛቤ ለማስጨበጥ ነው የገባው፣ ከስር መሰረቱ ስለሚያውቀው ማለት ነው።
ስለዚህ ከመጀመሪያው መከላከያ በወንድማዊ ግንኙነት ለመነጋገር ለመወያየት ታስቦ ሲመጣ እነሱ ዲስቶርት አደረጉት። ሶ ወንድሜ ከዛ አንፃር ነው ቴዲ ያብራራ ያለው። ምናልባት ግን አንድ ነገር አርግና ወደሚቀጥለው እንድንሄድ ብዬ ነው ቶሎ አንድ በተደጋጋሚ የሚያነሷት ነገር አለች። በተለይ ከህወሓት ጋር ጽምዶ ከፈጠሩ በኋላ እኛኮ ያሁኑ ፋኖች እኮ ትላንት የነበርነው ፋኖ አይደሉም፣ የትላንትና ፋኖች አይደሉም፣ የትላንትና ፋኖችም አሁንም ከመንግስት ጋር ናቸው አይነት ነገር አያለው። በሙሉ እንደዛ ነው ወይ? አሁን ቅድም ነምሬ ወዳጆ ምናምን ስላነሳልኝ ነው ይሄን ማነሳለን። እንግዲህ በመጀመሪያ ትክክለኛ ፋኖ ትላንትና ኢትዮጵያ ድረሱልኝ ባለችበት ሰዓት ኢትዮጵያን አፈርሳለሁ ትግራይ ተሰሪ ብሎ የመጣውን አካል የተዋጋው ለኔ ትክክለኛው ፋኖ እሱ ነው። ፋኖ እሱ ነው። በዛን ሰዓት እነ ምሬም እነ ደረጀም በስም የሚታወቁ ስለሆኑ ባለፈው አስገደሏቸው እንጂ እነ ከፍ ያለው ደሴም እነዚህ ያሉ ልጆች ነው ባንተ በጀግንነት ከጀግና ኢትዮጵያ መከላከያ ሰራዊታችን ከአካባቢው ጥምር ጦር ጋር የተዋጉ ናቸው። እነ ምሬም ከነ እንከናቸው ከነ ችግራቸው እነ ምሬም ራሴም ያይንም ማኝ ስለሆንኩኝ ሌሎች የሚገልጹ ስለሆነ ሌሎች ጓዶች ከዚህ በፊት እነ ሻለቃ ደምል ያራጋውም የገለጹ ስለሆነ መከላከያን ማን ከጀርባ ሲወጋ ነበር በሰዓቱ ቢሆን። ሆኖም ግን ትላንትና በምንም በምንም ከመከላከያ ጎን ሆኖ መከላከያ እናትና አባታችን ሲል የነበረው እነ ምሬ ወዳጆ ናቸው፣ እነ ሀብቴ ወልዴ ናቸው። ልክ ነው። እነ ዘመነ በከፊል በዛ በደቡብ ወሎ በኩል በመካነ ሰላም በኩል የተወሰነ ተሳትፎ አድርገዋል እንጂ ምንም በሰሜኑ ውጊያ ላይ ምንም ታሪክ ያልነበራቸው እንደውም ወደኋላ ሌላ ችግር ወለጋ ላይ ሌላ አካባቢ ላይ ችግር እየፈጠሩ የነበሩ ናቸው። ለዚህ ትክክል ናቸው። መከላከያ ወደኋላ እንዲያስብ ሲያደርጉ የነበሩ ናቸው። ግን ከነዘመን አንፃር ትክክል ይሆናል፣ ከነምሬ አንፃር ትክክል አይሆንም። ኢቭን ተፈራማሞም እንዳልኩ ጀነራል ተፈራማሞ የዛ አካል ነበር የነበረው። ኦኬ ቀጥል። በቃ ተፈራ አሁን እከመርበታለሁ የሚለው ተፈራ የዛኔ እኮ በቃ ድንጋይ ምንትራሱ አሸዋ ልብሱ እየተባለ ሲደነቅ ሲሞካሽ የነበረ በጉና በኩል የነበረ አከሸፈብን ሲሉት የነበረ ነው። ጋይንትን እነዛ ወድመው ሲወጡ ወያኔዎች ደብረታቦር እንዳይወድም ትልቅ ታሪክ ሰራ ሲባል የነበረ በእውነቱ በሰዓቱ ተሰርቷል። እኔ ማንንም ታሪክ ማጥፋት አልፈልግም። ዛሬ ራሳቸው ታሪካቸውን ጭቃ ቢለውሱ ትላንትና በነበረን ታሪክ ግን ጥሩ ነበር። ዛሬ ግን የተሳሳተ መንገድ ላይ ነው ያሉት። ኢትዮጵያን ከሚያፈርሱ አካላት ጋር አብረው እስካሉ ድረስ በፋኖ ስም የሚነግዱ እንጂ ፋኖዎች አይደሉም ለኔ። ኦኬ በቃ ግልጽ ሆኖልናል። እግዚአብሔር ይስጥልን። መከላከያ ክብራችን ብለዋል ጥያቄውን ያነሳ ሰው። ይሄ ከሆነ ታሪካዊ ዳራው ቴዲ ወደ ነበረው እንመለስና ሌላ ጊዜ እንደውም በሰፊው እናነሳው። በተለይ ሰሜን ዕዝን ካንተ ጋር መወያየት ፈልጋለሁ። በነገራችን ላይ በደንብ መወያየት ፈልጋለሁና ጊዜ ሰተን እንነጋገርበታለን። ወደዚህኛው እንመለስና ወደ እህታችን መከላከያ በዚህ ልክ አገዛት፣ ደገፋት፣ ከጎንሽ ነኝ አላት። መስተዳድሩ ምን እያደረገ ነው? ምንድነው ፊልም የምታደርገው? የምናውቀው ነገር ስለሌለ ሲኖር መተን እናገራለን። ይሄን ድጋፍ አድርጓል። ስለዚህ በተጨባጭ የሰማነው ነገር ስለሌለ ግን ለእህታችን 4 ልጆቿን ያላት መምህር ባሏን የገደሉባት እና ሌሎቹም ስላሉ መልሶ መቋቋም ያለባቸው ምንድነው የክልሉ መስተዳድር እያደረገ ያለው? ምንድነው ፊልም የምታደርገው? መልካም እርሚ፣ እንግዲህ ክልሉ ላይ ያለው ነገር በሁለት ጎራ ነው የምከፍለው። አንደኛው በሀቅ ለሀቅ የሚዋደቁ እንደውም በዚህ ጽንፈኛ ቡድን ተጋላጭ ነው ህይወታቸውን እያጡ ያሉ እየተሰዉ ያሉ ጀግና አመራሮች አሉ። አሁንም ቢሆን እየታገሉ ያሉ በሀቅ ያሉ አመራሮች አሉ። ሁለተኛው ደግሞ ይሄ የውስጥ ቀኝ የሚባሉ ገብታቸውም ሳይገባቸውም ባቡል ትርክትም ልክ የተረኛ የሚባለው መንፈስ እውነትም ተረኛ 4 ኪሎ ያለው መንግስት ተረኛ የመሰላቸው የሚነገረው ነገር የተረኝነት የመሰላቸው በማወቅም ባለማወቅም በዛ ፖለቲካ የተጠለፉ ነገር ግን የሚገርም ሲጠለፉ ራሳቸው አብረው ነው ወንበራቸውን ነው የሚያጡት እኒህ ሰዎች እና ግን አይተባበሩም፣ አያግዙም። እኔ ለልጅቷ የተደረገው
ድጋፍ መከላከያ ያደረገውን እጅግ አድርጌ አመሰግናለሁ፣ አከብራለሁ። ነገር ግን የአማራ ክልል መንግስት ሆን ብሎ የተኛ ይመስለኛል። ሆን ብሎ የተኛ እንዲህ አይነት ችግሮች እንዲወጡ አለመፈለግ፣ ይሄም በአጋጣሚ ስብሰባ መከላከያ እንደው ስብሰባውን ስላደረገ በስብሰባ ስለወጣ ነው እንጂ እንዲወጣም ሁሉ ችግሩ እንዲወጣ ሁሉም የሚፈልጉ ያሉ አይመስለኝም። እና አመራሩ ራሱን ማጥራት አለበት፣ ራሱን ማረም አለበት። ትልቅ ቀውስ ያለበት በተለይ በዛ አካባቢ ደግሞ በጣም ችግሩ ይበልጣል። በተለይ በዚህ በጎጃም አካባቢ ደግሞ የባሰ ነው ከሌላው አካባቢና ሁለተኛ ደረጃ የሚይዘው እኔ በደረጃ ነው ማስቀምጣቸው ጎንደር ነው። እና አመራሩ ራሱን ማጥራት አለበት ብዬ አምናለሁ። እንግዲህ ለእህታችን የተደረገው ድጋፍ ቆንጆ ነው። ነገር ግን የክልሉ መንግስት አውቆ የተኛ ነው። እኔ እንደው ምርጫው ይለፍ ነው እንጂ ራሱ አንድ ተቃዋሚ መሆነው ራሴ ነው። ምክንያቱም ብዙም ማቃቸው ሆዳችን ቆስሎ ያለበት ነገር አለ። ኦኬ ሆዳችን ቆስሏል። ኤርሚያስ እኔ ልንገርህ፣ እኔ የተመታሁት ቢያንስ ሚያዝያ የራስን ጉዳይ ለማምጣት አይደለም። ቆስላ አላረ ተመታል በእንትኑ እንደዛ አይነት ነገር ገደል ነው ብለው እንደ ሙሉጌታ አንበርብር ለምን ነው መረጃ ስንት ሰበር ብለው እንዴ ተገደለ ብለው ሁሉ እነ ሙሉጌታ አንበርብር አሁን ዩጋንዳ ያለው ጋዜጠኛ ማለት ነው አውጥቶ ነበረ ዜና። ጠቅላላ የዩጋንዳው ቡድን ነው ሁሉም ነገሌ ያለ ሁሉ ገለነዋል ነው ያሉት። አዎ ኦኬ የመከላከያና የብልጽግናውን ተላላኪ ገደል ነው ያለ ያሉ። እኔ እነሱ ስራቸውን ነው የሰሩት። እኔ ምንም ብዙም በሱ እንትን አይለኝ። ተመታው አይደለ? እንደተመታው አምቡላንስ የለም ነው የተባለው። እነ ሙሉጌታ በሄሊኮፕተር ወሰዱት ነው የተባለው። ግን እንኳን በሄሊኮፕተር ሊወስዱኝ ራሴ እንዴት አድርጌ ከዛ ከተማ እንደወጣውና ከዛም በኋላ ጀግና ኢትዮጵያ መከላከያ ሰራዊታችን ይሄን የሰሙ የመከላከያ ክፍል በተለይ ጄኔራል የሰሜን ምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ሻምበል ፈረደ እንዲሁም ደግሞ በኋላ ላይ ነው እንጂ ዋና አዛዥ ጄኔራል አሰፋ ቸኮል በኋላ ትብብር አድርገውልኛል። ግን ትልቁን የመከላከያ ጦር ኃይሎች ሆስፒታል ትልቁን ድጋፍ አድርጎልኝ አንገቴ ላይ ያለውን ጥይት ሕክምና ያደረገልኝ የጦር ኃይሎች ሆስፒታል ነው። መከላከያ ነው አጠቃላይ። አሁንም ለእኔም መከላከያ ነው በነገራችን ላይ። እና እንግዲህ አስብ፣ እንደ አካባቢ ንቁ ተሳታፊ፣ እንደ አካባቢ ንቁ ልጅ እኔ ታጋይ ነኝ። ልንገርህ፣ ወያኔን ታገያለሁ። ትላንት የመጣውን ኢትዮጵያን አፈርሳለሁ ያለውን ቡድን አሁንም ማንም ሲሽጎጠጎጥ ማንም ወደኋላ ወደፊት ሲል ፊት ለፊት ወጥሬ እየታገልኩ ነው። ምክንያቱም የኢትዮጵያ አጥፊዎች ስለሆኑ ከዛ ኃይል ጋር የሚተባበር ትላንት አገር ሲጠፋ በብሔር ስንከፋፈል ባርበር ስናጣ በትምህርት ፖሊሲ ሲበድሉ ትላንት ስንጮህ የነበረውን ነገር ሁሉ አሜን ብሎ እንደመቀበል ነው። ለምን ታዲያ ታሰሩ? 7 ዓመት ታስሬያለሁ፣ 3 ዓመት ተሰድጃለሁ፣ 10 ዓመት ወያኔ አንገላታኛለች። ከዛ ላይ አሁን ደግሞ ጽንፈኛውን ልከው አስመጡኝ። ከዛ ላይ እኔ የበደሉ በደል ከክልሉ አካላት አንድም ሰው አይዞ ወንድማችን የኛን ትግል ነው እየታገልክ ያለው ከጎንነን አላሉ። እኔ ግን ለሞራል ወጥቼ ጽንፈኛውን እየታገልኩ ነው። እንደምታየው ትናንት የደረሰልኝ ጀግና ኢትዮጵያ መከላከያ ሰራዊት ነው የክብር ማባል እንደተሰጠው መከላከያ ያከብረኝ እንጂ የአማራ ክልል መስተዳደር ወይም የሆነ ነገር አይደለም። እኔ ኤርሚያስ ብዙ ነገሮች ይባላሉ አይደል? እንዲህ የተከፈሉ እንዲህ 5 ሳንቲም ድንቡሎ የካርድ የሚሞላልኝ የለም። አቃለሁ 5 ሳንቲም እኔ በደንብ አቃለሁ፣ ምስክር ነኝ ለዛ። እኔ ክልሉ ላይ ያለው ኃይል በራሱ እንደው ብቻ ምርጫ ይለፍ ግድ የለም ምርጫ ይለፍ፣ ከዛ በኋላ ሁሉም ነገር ይሆናል። ሌላው እኔ የክልሉን ኃይል ልንገር ያየሁበት ሌላው በጣም የሚያናደኝ ማለት ነው። ሰሞኑን ለሰላም እንዲመጡ ወንድሞቻችን እንግዲህ መጥተውኛል አይደል? እኔ ለሰላም እንጂ በቀል ከሆነ እኔ ነኝ መበቀል ያለብኝ።
ለምን እንዴት ሰላም ትላለህ ምናምን እኮ ማለት ነው የነበረብኝ እኔ ነኝ። ግን አለለም። ምክንያቱም ሀገሬ ሰላም ሆኖ ክልሉ ሰላም ሆኖ ማየት ስለምፈልግ የሰላም አርበኛ መሆን ስለምፈልግ የሚመጡ ወንድሞቻችንን ከጫካ ጀምሮ በማሳመን ከመከላከያ ጋር እንዲገናኙ በማድረግ ከዛ ጀምሮ ያለው መንገድ በመጥረግ አልፎም ተርፎም ብዙ ነገሮችን አድርገናል። እሺ መጡ፣ ለሰላም እጃቸውን ሰጡ፣ በሰላም ተደራደሩ። በሰላም የተደራደሩትን ድርድር ነው። ድርድር ማለት ንግግር ነው። ግራና ቀኝ የምትሰጠው የምትቀበለው ነገር አለ። ቃል የገቡትን እኮ ማያከብሩ ናቸው ክልሉ ላይ ያሉ ሰዎች። ትናንትና ያመጧቸውን ሰዎች እኮ እንደነ ጃልሰኝ እንደነ ኦቦ ሽመልስ እኮ ተሰምቷቸው እንኳን ቦታ ያልሰጡ ሰዎች ናቸው። አማራ ክልል ያሉ ጉዶች ጉድ ናቸው። እኔ ምን አሁን የአማራ ክልል ባለስልጣን የጅቡ ነገር ነው። የኔ ንግድ ይባላል። ማንንም አይመራቸውም፣ ግን ተራ በተራ ይበላሉ። ባለመተባበራቸው ምክንያት ነው። እኛ ለመሰለ እኔ የመያድ የወጣት የቅንጅቱ የወጣት ዘርፍ ኃላፊ ነኝ ማለት ማዕከላዊ ኮሚቴ አባል ነኝ። በዛኔ የወጣት አደረጃጀት ዘርፍ ትግራይ ላይ ወያኔ ሲሽጎጠጎጥ ማንም ከመሰሉ ረዳ ሀዲሽ ጋር ወያኔ በምትፈራበት ሰዓት ነው የምነግርህ። መቀሌ፣ ማይጨው፣ አላማጣ፣ አክሱም፣ ሽሬ፣ አድዋ ላይ ቢሮ የከፈትልን ከጓዲት መሰሉ ጋር አማራ ክልልን በሙሉ ይሄ የመያድ መዋቅር ሰሜን ቀጠና የሚባለው በሙሉ በእጅ ነው ያለው። ሌላ ይቅርና ይሄን አፋርን ምን ጨምረ ማለት ነው። ይሄን መዋቅር እንጠቀምበት ቢያንስ እንደው ቢያንስ ለሰላም አይሰሙም። መያድ ይኸው ልንገርህ፣ እኔ ያው እነግርሃለሁ። መያድን አልኩኝ የቢሮ ክራይ እንደማይከፍሉ እና ሁሉ ነገር ሳውቅ እኮ ከፓርቲ ፖለቲካ ራሴን አግልዬ ሙሉ በሙሉ ያለውን መዋቅሩን ዳሜጅ ነው ያለው፣ ምንም እንዳይሰራ በቃ። ምክንያቱም አቅም አለኝ። ላደራጅ ካልኩ አደራጃለሁ። በእግሬ እየሄድኩ ነው የማደራጀው። እንደማንም ኮብራ ተመድቦልኛል። በሰሜኑም ጦርነት አይቻልም። መኪና ሲከለክሉኝ በኋላ ነው ጄኔራል ሀሰን ኢብራሂም መኪና ይመድበል። መኪና ሲከለክሉኝ እኮ በጓደኞች መኪና እያስነሳው ነበር እንዴ ያን ውሃ ስናመላልስ ስንት ነገር ስንል የነበረውና አሁን አማራ ክልል ስር ነቀል ለውጥ ያምጣ ከተባለ እንደ ኢህአዴግ ጊዜ ኢህአዴግ ሁሉንም አልኮልንም። በጎ ነገራችሁ ምን ነበር የሚያንተም ስላለበት ይሄ ሂስና ግለይስ ተብሎ ግምገማ ወገቡ ሲንቀጠቀጥ አመራሩ ቆሞ ይሄን አድርጋለሁ ይሄን ሁኛለሁ። ደግሞ ዛሬ ቴክኖሎጂ ያግዛል። 1 ለ5 አትመድብለት። ቴክኖሎጂው ራሱ መረጃ ነው። ምንድነው 1 ለ5 መመድብለት? የሚለዋወጠው እኮ ስልክ ግንኙነት እኮ በሰራተኛው ስልክ ነው፣ በዘበኛው ስልክ እኮ ነው፣ በሆነ እኮ ስልክ ነው። ግን ዝሮ ይሄን ሲስተሙ ያወጣዋል እኮ የማን ድምጽ እንደሆነ ምን እንደሆነ እኮ ይታወቃል። አማራ ክልል ወገብ አንቀጥቅጥ የሆነ ግምገማ ተደርጎ ሼፕ ካልተደረገ ባልገዋል። እንግዲህ ለኔ ስላልተደረገ አይደለም ወይም ለእህታችን አይ ኖ ወይም ሌሎች ቴዲ አንተ ብቻ አይደለም። እኔ እኮ ቀጥታ ግንኙነት አንተም ታውቀው ነው ማታውቀው አይደለም የምናገረው። ከሰላም ይሻለናል ብለው ከመጡት ሰዎች ጋር ቀጥታ ግንኙነት አለኝ በራሴ ቻናል በራሴ ቼን ማለት ነው። እና ፕሮፌሰሮች ረዳት ፕሮፌሰሮቹም ኮሎኔሎቹም ካፒቴኖቹም ሌሎቹም ወጣቶቹም ኢንጂነሮቹም የመጡ ያሉት ሰዎች ደግሞ በጣም የአእምሮ ንቃት ያላቸው ንቃተ ህሊና ያላቸው ማገናዘብ የሚችሉ ከሻቢያ ጋር እንጣመድም ከወያኔ ህወሓት ጋር እንጣመድም ብለው በግልጽ የመጡ የአማራ ጥያቄ ተቀልብሷል ብለው የመጡ በጣም ደፋር ወጣቶች ናቸው። ራሳቸውን አደጋ ላይ ጥለው ነው የመጡት። መቶ አለቃ ማስረሻ ሰጤ የመጣ ጊዜ ነው ወንድሙን የገደሉት። ማንም አያረገውም። ይሄ ወንድም ተገሎብ ነው አዲስ አበባ የተቀመጠው እና እየከፈሉ ያሉትን መስዋዕትነት ማንም እየተረዳላቸው አይደለም። ኦፍ ኮርስ አሁን ትንሽ ደንገጥ ብለው ወደ ሚዲያ ያመጧቸዋል። አንዳንድ ሐሳብ እንዲቀየሩ ትንሽ ለውጥ አለን ባለኝ መረጃ ትንሽ ለውጥ አለ። ነገር ግን
እኔ ሆነስትሊ ነው የምልህ የአማራ ክልል መንግስትን ገልብጠው ለነዚህ ሰዎች ቢሰጡሉ ደስ ይለኛል። እኔ ወሳኝ ስላልሆንኩኝ ግን ያም ማለት አልችልም። እንደ አንድ ለሰላም እንደሚቆረቆር ሰው ነው መናገር የምችለው እና ፔኑ ይገባኛል። ፔኑ እዚህ ደግሞ ያለውን ካልተከባከብክ እዚህ ያለውን አካል ተገቢውን ስራ ካልሰጠ ጫካ ያለው ፎርዛ ለምንድን ነው የሚመጣው? ይሄው እነከሌን ይዩት ነው የሚባለው። እነከሌን ይዩት ተብሎ እንዴት ነው ሊመጣ የሚችለው? እዛው ክላሹን ይዞ ሰው ያገተ በሚሊዮን በመቶ ሺህ ብር ቢቀበል አይሻለው? ከዛ ባጃጅ ምናምን ቢገዛ አይሻለው? ስለዚህ ይሄ ምልክት በጣም አደገኛ ስለሆነ እንደውም ሲሪየስሊ መነጋገር አለብን ብዬ ነው ማምነው። ቴዲ ምናልባት ከጊዜ አንፃር እንደ ማጠቃለያ ሐሳቡን በሁለት ደቂቃ ውስጥና ወደሚቀጥለው ክፍል መሄድ ስላለብኝ ነው። እሺ እርሚ እኔ አሁን ይሄን እድል ራሱ ስለሰጠን አንዳንዴ በራስ ሚዲያ እንዲሁ ጠያቂ በሌለበት ሁኔታ ስታወራ ትንሽ ይላልና እርሚ ይሄን እድልም ስለሰጠን በጣም የማመሰግነው። አምናለሁ ብዙ ልጆች እኔ አሁን ታድሶ ኮሚሽኑን ከዚህ በፊት ተናግሬያለሁ። ታድሶ ኮሚሽን ይሰበስባል 20 ሺህ ሰበሰብኩ 22 ሺህ ይላል። የታደረስካቸው ብትለው የታደረሳቸው አይታወቅም። የክልሉ መንግስት እሺ ታድሶ ኮሚሽን በዚህ መልሶ ማቋቋም ያመጣቸዋቸውን ታጣቂዎች የታደረጋቸዋቸው መልሰውስ አካባቢያቸው እንዲጠብቁ ታድሶ ከሰጠ እንግዲህ መንፈሱን ሁሉን አይምሮውን አድሳም ማለት ነው። መልሶ ዘብ ለአካባቢው ዘብ መሆን አለበት። ከምን አደረሳቸዋቸው አይታወቅም። የለም አጠቃላይ አማራ ክልል ላይ ያለው ጭፍልቅልቅ ያለ የተበላሸ ነው። እውነተኛ እየሞተ ያለው መከላከያው ነው። ያን ስል ደግሞ በሐቅ ደግሞ የእውነት ትግል የሚታገሉ ጥቂት ናቸው እንጂ አመራሮች አሉ። እነዛ ጥቂቶችን እናብዛ። እነዚህ በጣም መጥፎቹ በስተዋል። እነዚህ አረቦችን ደግሞ እኔ አልፈራቸውም። እንኳን እነሱን ወያኔን አልፈራም። ማንንም ግን እንታገላቸው። በቃ መታገል ካለብን በግልጽ ታግለን የመጡትም ልጆች ይሄ ካታጎሪ ማድረግ አይደለም። አልገባቸውም። በቃ ራሳቸውን የሚበላ ትግል ነው። አማራ ክልል አመራሮች እየታገሉ ያሉት እየሰሩ ያሉት ሸፍጥ ነው እና በዚህ አጋጣሚ እንደው ልቦና ቢሰጣቸው እና ወደ ራሳቸው ቢመለሱ ቢያዩት ምን እየሰራን ነው? እልቂቱን 3 ዓመት የተፈጠረው የትምህርት መስተጓጎል፣ መሰረተ ልማቶች፣ ደብረታቦር የምታሳዝን ከተማ ጋይንትን የመሰለ የጀግኖች ከተማ በዛ ልክ ሲወድም፣ ደወሎ ከንታ ባለፈው አጅባር በዛ ልክ ሲወድሙ ገብተው የቀራቸው ሰሜን ሸዋ ብቻ ነው። ያው ጎጃም መፈንጫቸው መጀመሪያ ስላደረጉት ቀኞችም ስለተባበሯቸው ማለት ነው። እንደው ልንገር ጄኔራል መሐመድ ተሰማ ሆኖ እንጂ የቻላቸው እዛ እኮ ያለ በላም ይቻል እኮ አይደለም። አጠቃላይ አመለካከት ችግር ያለበት ልንገር ማዳበሪያን እኮ ከወደብ የመጣ ማዳበሪያ ለዚህ ጽንፈኛ ቡድን ሰጥቶ እንደ መንግስት እንዲቆጠሩ ያደረጋቸው እኮ ጎጃም ያለ ባለስልጣን ልንገር መንግስት በዶላር ገዝቶ ያመጣው ማዳበሪያ ከዛ ማዳበሪያ የሰጠው እኔ ነኝ እያለ ገበሬውን እንዲፈነጭበት የፈቀዱለት እኮ እዛው አካባቢ ያሉ ሰዎች ናቸው። አይታል ባህር ዳርን የሚያክል ካላት ከተማ ጅራፍና ወንጭፍ ይዘው እንዲወጡ ገበሬው አመፀ እያሉ ሲቀልዱበት ሲያፊዙበት እኮ የነበረ ነው። ይሄ ሁሉ ሲደረግ የክልሉ መንግስት የአካባቢ መንግስት የት ነበር? ደብረታቦር በዛ ልክ መከላከያው እንደወጣ ሲታወቅ በዛ ልክ የሻዕቢያንና የወያኔን መሳሪያ ተቀብለው መጥተው ሲያወድሙት ራሳቸው ሰራዊትም ጭምር መጥተው ሲያወድሙት የት ነበር? መረጃ የለም። መረጃ ሲነገራቸው መቼ ከልብ ይቀበሉሃልና ከልብ እኮ አይቀበሉም። ምንም ለካርድ ሳይሞሉልህ ለምን ሳያረጉልህ ግን አንተ ተቆርቆረ ለአካባቢ መረጃ እንኳን ስታደርሳቸው በትክክል እንኳን የሚመለከተው አካል ሰጥተው እንዲጠነቀቅ ወይም ቅድመ መከላከል እንኳን አይሰሩም። ያፌዛሉ። በራሳችን ልፋት በራሳችን ጥረት የምናደርገውን እኮ የሚዲያ እንኳን እንቅስቃሴ እንኳን ሰፖርት ያደርጉም እውቅና ሰጡን። 3 ዓመት ይሄን እንግዲህ 2 ዓመት ከመቱኝ ያው ሚያዚያ 5 አለፈ አሁን አይደለ ዛሬ 12 እንግዲህ 2 ዓመት አንድም ሰው እንደው የታለ የተወደቀ ያለኝ ሰው የለም። አንድም ሰው ይሄ ሌላ